ሰላም የቻናላችን ቤተሰቦች በዚህ ቻናል አማርኛ፣ እንግሊዘኛ፣ ሂሳብ እንዲሁም ሌሎች ትምህርቶችን በኦንላይን እናስተምራለን። መማር የምትፈልጉ እዚህ ከታች ባስቀመጥላችሁ ስልክ በኢሞ፣ በዋትስአፕ፣ በቴሌግራም እንዲሁም በሌሎች ሶሻል ሚዲያዎች ይደውሉልን። የምትፈልጉትን ትምህርት በምትፈልጉት ሰዓት እናስተምራለን፣ እያስተማርን እንገኛለን። ሰላም እንዴት ናችሁ? በያላችሁበት ሰላማችሁ ይብዛ። ዛሬ የሂሳብ ቁጥሮችን በእንግሊዘኛ እንዴት እንጽፋለን፣ እንዴት እናነባለን የሚሉትን እናያለን ማለት ነው። ከዛ በፊት ለቻናላችን አዲስ ከሆናችሁ ላይክ፣ ሰብስክራይብ፣ ሼር በማድረግ ቤተሰብ ሁኑ። ምክንያቱም የምንለቃቸው ጠቃሚ ቪዲዮ ቀጥታ እንዲደርሷችሁ ማለት ነው። እንዲሁም በኦንላይን መማር የምትፈልጉ እዚህ ከታች ባስቀመጥንላችሁ ስልክ በዋትስአፕ፣ በቴሌግራም፣ በኢሞ እንዲሁም በሌሎች ሶሻል ሚዲያዎች ደውሉልን፣ እናስተምራችኋለን ማለት ነው። የምትፈልጉትን ኮርስ በምትፈልጉት ሰዓት መማር ትችላላችሁ ማለት ነው። እንግዲህ ዛሬ ለምሳሌ ከአንድ ጀምረን እስከ 50 ያሉ ቁጥሮችን እንዴት ነው በእንግሊዘኛ የምንጽፈው የሚለውን ስናይ፣ እሺ አንድ የሚለውን በእንግሊዘኛ እንግዲህ ስንጽፍ እንዴት ነው? ዋን ነው ብለን የምንጽፈው ONE 1 እሺ ሁለት ስንል እሺ TWO 2 እሺ ሶስት ስንል THREE 3 አሁን ብዙውን ጊዜ እንግዲህ ቁጥሮችን በምንጽፍበት ወይም ደግሞ በመናነብበት ጊዜ በቃ ላይገናኙ ይችላሉ። ምክንያቱም የምናነበውና ፊደሎች ላይ ያለው ነገር ከቁጥሩ ጋርና ከእንትኑ ጋር በጣም ፈጽሞ የተለያየ ሊሆን ይችላል። ግን የእንግሊዘኛ ህጎች ስለሆኑ ለምሳሌ አሁን ይሄ ቲኤች ወይም ደግሞ ቲኤች እንደዘ ነው አብዛኛው የምናነበውና ዘ ብለን አናነበውም። እዚህ ላይ ምንድነው ስሪ ነው እና ምንድነው የእንግሊዘኛ ህግ ስለሆነ እነዚህን መያዝ ነው በቃ የሚጠበቅብን። ስለዚህ THREE 3 እሺ አራት በእንግሊዘኛ እንዴት ነው የምንጽፈው? FOUR 4 እሺ አምስትን እንዴት ነው የምንጽፈው? FIVE 5 ብራቮ። ስድስትን እንዴት ነው የምንጽፈው? SI 6 አሪፍ። ሰባትን እንዴት ነው? SEVEN 7 ብራቮ። ስምንትን EIGHT 8 ዘጠኝን NINE 9 አሪፍ። 10 ወይም ደግሞ 10 እንዴት ነው? TEN 10 እሺ። አሁን ለምሳሌ እዚህ ላይ 8 የሚለውን አሁን ስናነብ GHን አናነበውም። EI እና ቲን ነው 8 ብለን የምናነበው GH አይነበብም። ምክንያቱም እነዚህ ህጎች ናቸው። እንግሊዘኛ መያዝ ነው የሚጠበቅብን ማለት ነው ከኛ። እሺ ቀጣይ ማን ነው? 11 እንዴት ነው የምንጽፈው? ELEVEN 11 አሪፍ። ሌላኛው 12ን TWELVE 12 አሪፍ። ሌላኛው 13ን THIRTEEN 13 አሁን ይሄ እንደምታዩት 13 አይመስልም። በቃ ስናነበው ምንድነው መያዝ ነው እንጂ አሁን THIR እንደ ዜር ነው አብዛኛው የምናነበው ነበር። ግን ቁጥሮችን በምንጽፍበት ጊዜ የተለያየ ማለት ቀጥታ ላይሆን ይችላልስ፣ ግን መያዝ ነው የሚጠበቅብን ማለት ነው። ስለዚህ 13 እሺ 14ን ምን እንላለን? 14 እሺ 15ን ምን ብለን ነው የምንጽፈው? 15 በጣም አሪፍ። ሌላኛው 16ን 16 SIXTEEN 16 እሺ 17ን SEVEN TEEN 17 አሪፍ። 18ን 18 ወይም ደግሞ EIGHTEEN አሁን G እና H ና እናነበውም 18 እሺ 19ን ምን ብለን የምናነበው በእንግሊዝ ወይም እንጽፈው? NINETEEN 19 አሪፍ። 20ን TWENTY 20 አሪፍ። እሺ ሌላኛው ማን ነው? 21ን በእንግሊዝ እንዴት ነው የምንጽፈው? 21 አሁን እንዳለ 20 እያለ ነው የመጀመሪያው የሚሄድ። ከዛ ያ 1 2 3 እያለ ደግሞ ቀጣዩ ይሄዳል ማለት ነው። አሁን 20 ማለት 20 ነው፣ 1 ደግሞ 1 ነው። ስለዚህ 21 ስንል ምን ብለን እንጽፋለን? 21
21 21 22 ስንል አሁንም 20 20 ነው 2 ማለት 2 ነው ስለዚህ ማለት 2 ማለት 2 ነው ስለዚህ አንድ ላይ 22 22 23 ስንልስ 20 የምንለው 20 ነው ብለናል 3 ማለት ደግሞ 3 ነው ስለዚህ 23 ማለት ደግሞ 23 አሪፍ ሌላኛው 24 ስንልስ እሺ 20 ማለት 20 ነው 4 ማለት ምንድነው 4 ነው ስለዚህ አንድ ላይ 24 24 25ስ 25 ደግሞ 25 እሺ 26 ደግሞ 20 ነው 6 ነው አንድ ላይ 26 26 27 ስንል 20 አሁንም 20 ነው 7 ማለት 7 ነው ስለዚህ 27 28ስ 28 ደግሞ ስንል 28 እሺ 29 ስንል 29 9 ማለት 9 ነው 20 ነው እሺ 29 29 30 ስንልስ 30 እንላለን 30 ስንል ደግሞ 30 ያው 30 ስንል አሁን እንደምታዩት ኤስ ይመስለናል ኤስ መኖር ነበረበት ብለን እናስባለን ግን እንደዛ አይደለም እንደ የእንግሊዘኛ ህጎች ስለሆኑ 30 ተብሎ ነው የሚነበብ THIRTY 30 ብለን እናነባዋለን እሺ አሁን ደግሞ ምንድነው ቀጣዩ ምንድነው 31 ነው 31 ስንል ደግሞ እንዴት ነው የምናስቀምጠው 30 ማለት 30 ነው 1 ማለት ደግሞ 1 ነው ስለዚህ 31 እሺ 32 ስንል እሺ 30 30 ነው 2 ማለት 2 ነው ስለዚህ 32 ስንል 32 33 ስንል 33 34 ስንል 34 35 ስንል 35 እሺ 36 ስንል 36 አሪፍ ሌላኛው 37 ስንል ደግሞ 37 38 38 አሪፍ 39 39 ከዛ 40 ስንል 40 ስንል ደግሞ ማን ነው 40 ስለዚህ 40 ስንል ይቀየራል ማለት ነው አሁን እስከ 30 40 እስከሚሆን ድረስ እንግዲህ 30 እያለ ነበር የመጣን 30 ላይ ግን አሁን 40 ያለ 40 ብለን ጀመርን አሁን ደግሞ 40 ምናምን ብለን እንጀምራለን ማለት ነው ስለዚህ ቀጣይ ደግሞ ማን ነው 41 ስንል ምን እናለን 41 ስንል 41 እሺ 42 ስንል 42 43 ስንል 43 44 ስንል 44 45 ስንል 45 ብራቮ 46 ስንል 46 47 47 48 48 49 49 50 ስንል 50